ማን ነው ያዳነህ አላሉትም። አልጋን ተሸክመህ ልትሄድ ያዘዘው ማን ነው? የመጻጉዕን ፈቃድ ከተመለከተ በኋላ አልጋን ተሸክመህ ሂድ አለ። አልጋውን ተሸክሞ ሄደ። ዘኃጢአት እንደ ሳኦል ደዌ ዘመቅሰፍት እንደ ሳኦል እንደ ሄሮድስ ደዌ ዘኃጢአት የመጻጉዕ ማለት ነው። የመጻጉዕ በሽታ በኃጢአት የመጣ ነው ማለት ነው። ሳምንት መጻጉዕ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአንድነቱ ምንታዊ በሦስትነቱ ርባኤ የሌለበት ዘላለማዊ ንጉሥ አምላካችን መድኃኒታችን ኢየሱስ ክርስቶስ በሰማያት ባሉ መላእክት በምድር ባሉ በደቂቀ አዳም ስሙ የከበረና የተመሰገነ ይሁን። ተወደዳችሁና የተከበራችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራትና የቃል ኪዳን ልጆች በመላው ዓለም ያላችሁ ክርስቲያኖች በእግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ቸርነቱ የበዛ ልዑለ ባሕርይ ኢየሱስ ክርስቶስ በቸርነቱና በምሕረቱ ጠብቆ በትናንት ላይ ዛሬን በንስሐ ጨምሮልን ይህን ክፍለ ጊዜ ባርኮ ቀድሶ የሰጠን ስሙ የከበረና የተመሰገነ ይሁን። እንደተለመደው ይህ ሳምንት መጻጉዕ ይባላል። መጻጉዕ ብሎ የሰየመው በቅዱስ ያሬድ ነው። በድጓው ይህን ሳምንት መጻጉዕ ብሎ ሰይሞታል። ቅዱስ ያሬድ መጻጉዕ ብሎ ሲሰይመው እንዲያው ከምድር መነሳት ሳይሆን የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ያለውን ኃይለ ቃል ተመርኩዞ በሽተኞች የዳኑበት፣ ዕውሮች የበሩበት፣ ለምጻሞች የነጹበት፣ ጎባጦች የቀኑበት፣ አንካሳን ረድተው የሄዱበት መሰረታዊ ነጥብ መነሻ ማድረግ መጻጉዕ ማለት እግረ ሽባ የሰለለ በሽተኛ ማለት ስለሆነ ይህን ምክንያት አድርጎ መጻጉዕ ብሎ ሰይሞታል ማለት ነው። እንግዲህ በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በ30 ዓመቱ በዮርዳኖስ ተጠምቆ 40 መዓልት 40 ሌሊት ጾሞ በገዳመ ቆሮንቶስ ዲያብሎስን ድል ነስቶ በቃና ዘገሊላ የመጀመሪያውን ተአምር አድርጎ ከዛ ወንጌልን ማስተማር በጀመረበት ክፍለ ጊዜ በዚህ ሳምንት በተለይም ቤተሳይዳ ወደሚባል ቦታ የገሰገሰበት ቦታ ነው ማለት ነው። ቀን ሳምንት ነው ማለት ነው። ቤተክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ሳምንት በሽተኞችን ለምጻሞችን ለማንጻት፣ በሽተኞችን ለመፈወስ፣ አንካሶችን ለማፍታት፣ ዕውራንን ለማብራት የሄደበትን ክፍለ ጊዜ ምክንያት አድርጋ ታስተምራለች ማለት ነው ቤተክርስቲያናችንና ቤተሳይዳ ወደሚባል ቦታ የሄደበት ሳምንት ነው ማለት ነው። ይህን ስታስተምር ቤተክርስቲያናችን ቤተሳይዳ ምንድነው ሲባል በሽተኞች የተሰበሰቡበት ጸበል ያለበት ቦታ ማለት ነው። በተለይ ቤተሳይዳን በሶስት እንከፍለዋለን። አንደኛው ቤተሳይዳ የእንድርያስና የጴጥሮስ ሀገር በገሊላ በስተምስራቅ በስተሰሜን በገሊላ በስተሰሜን በዮርዳኖስ በምስራቅ በኩል በዮርዳኖስ ዙሪያ በምስራቅ በኩል የሚገኝ ከተማ ነው ማለት ነው። እነ ጴጥሮስ እነ እንድርያስ እነ ፊልጶስ ያደጉበት ከተማ ማለት ነው። ሁለተኛው ቤተሳይዳ የሚባለው በሄሮድስ ፊልጶስ የተመሰረተ የተገነባ ያደገ ከተማ በተለይም ጌታችን መድኃኒታችን ኢየሱስ ክርስቶስ ለማስተማር ሄዶ ትምህርቱን ተቀባይነት ብዙዎቹ አይሁድ ያልተቀበሉበት፣ ብዙዎቹ ፈሪሳውያን ሊቀበሉት ያልቻሉበት ቢሆንም እንኳን በዛ አካባቢ 5 እንጀራ አበርክቶ ለ5000 ሰው መግቦ 12 ቅርጫት 12 ጋዜና 12 መሶብ ተርፎ እንዲነሳ ያደረገበት ቦታ ነው ማለት ነው። ይህ ሶስተኛው ግን በሽተኞች የተሰባሰቡበት ቦታ ቤተሳይዳ ይባላል ማለት ነው። ቤተሳይዳ ማለት መተርጉማኑ ወንጌሉን ተቀምጦ ምናገር ቤተሳይል የይቅርታ ቦታ የሚል ትርጉም ተሰጥቶታል ማለት ነው።
በዚህ ቦታ ላይ ይህ 5 አይነት መመላለሻ እርከን ያለው 5 አይነት ደግሞ በሽተኞች የሚኖሩበት በተለይም የእግዚአብሔር መልአክ እየመጣ ሌሊት ውሃውን ሲባርከው ሲንቀሳቀስ ቀድሞ የገባ የሚፈወስበት ቦታ ነበር ማለት ነው። ታዲያ እዚህ ቦታ ላይ 38 ዓመት የአልጋ ቁራኛ የደዌ ዳኛ ሆኖ የሚኖር መጻጉዕ በሽተኛ እግሩ ሽባ የሆነ ሁለንተናው ከአልጋ ጋር ተጣብቆ የአልጋ ቁራኛ የደዌ ዳኛ ሆኖ የሚኖር ሰው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰው ሄደ ነው። በርካቶቹ በሽተኞች ሰው ስለነበራቸው ሂደው እያነሳ ቀድሞ የገባው ይፈወስ ነበርና በብሉይ ኪዳን እዛ ውሃ ላይ ቅዳሜ እግዚአብሔር መልአክ መጥቶ ሲያንቀሳቅሰው ሲባርከው ውሃውን ቀድሞ የገባ ይድን ነበርና እሱን ግን የሚጠይቀው ሰው ስላልነበረ 38 ዓመት ይህን ሲጠባበቅ ቆይቷል። መጨረሻ ጌታችን መድኃኒታችን መጥቶ ድድን ትወዳለህ ብሎ ሲጠይቀው የራሱ ምክንያት አመጣ። ሰው ስለሌለኝ የሚል አንድ ምክንያት አስቀምጧል። እንዲህ ያለበት ምክንያት ብዙ ሰው ይከተለው ስለነበረ አንዱን ያዝልኛል ቀድሜ ገብቼ እፈወሳለሁ ማለት ነው። ይሄን ያለበት ምክንያት ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የ30 ዓመት ጎልማሳ ነበርና አፈፍ አድርጎ ወስዶ እኔን ከመላኩ በሚያነቃንቅበት ሰዓት በሚባርከው ሰዓት ውሃው ሲታወቅ ወስዶ እዛ ቦታ ላይ ያስገባኛል እፈወሳለሁ ብሎ ስላሰበ ነው መጻጉዕ ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ፈቃዱን የመጻጉዕን ፈቃድ ከተመለከተ በኋላ አልጋውን ተሸክመ ይሄድ አለ። አልጋውን ተሸክሞ ሄደ። በዛን ሰዓት ተቃውሞ ተነስቷል። በዕለተ ሰንበት አልጋውን ተሸክመ እንድትሄድ ያዘዘ ማን ነው የሚል ነው። አይሁድ ያውቁታል፣ ፈሪሳውያን ያውቁታል፣ ረበናት ያውቁታል። የነበረበት ለ38 ዓመት የአልጋ ቁራኛ የደዌ ዳኛ ሆኖ ቢኖርም እንኳን ማን ነው ያዳነህ አላሉትም። አልጋን ተሸክመ እንድትሄድ ያዘዘው ማን ነው? ምክንያቱም አይሁድ ምቀኞች፣ ጥላቻ የበዛባቸው፣ በጥላቻ ደነዘዙ፣ በጥላቻ የሰከሩ፣ በጥላቻ መንፈሳቸው የታወከ ስለነበረ ማለት ነው። እና አልጋን ተሸክመ እንድትሄድ ያዘዘው ማን ነው ብለው ጠየቁት እንጂ ያዳነ ማን ነው አላለም ነበር። እና መጻጉዕ ሲመልስ ያዳነኝ እሱ አልጋዬን ተሸክሜ እንድሄድ አዘዘ ብሎ ያዳነው ግን ማን እንደሆነ አላወቀም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሕዝቡ ተሰውሮ ነበር። ከዚህ በኋላ ተገልጾ ዳግመኛ እንዳትበድል ከዚህ የከፋ እንዳያገኝህ ማለት ብሎ የመጨረሻ ማንነቱን ገለጸለት ማለት ነው። መጻጉዕ በመጨረሻ ላይ ማስጠንቀቂያ ቢሰጠው እንኳን በዕለተ ዓርብ ከጲላጦስ ፊት ቆሞ በጲላጦስ አደባባይ ቆሞ ባለ የመጀመሪያ በጥፊ የመታ ማን ነው ሲባል መጻጉዕ ነው። ይህንን ማን ነው የዘገበው ሲባል ሶርያዊ ሊቅ አይሻዳድ የተባለ ሊቅ መጻጉዕ አስቀድሞ በጥፊ እንደመታው ከዛም ከዚህ የበለጠ እንዳያገኝ ተብሎ ተነግሮ ነበርና ከዚህ የበለጠ እንደገና የነበረው ደዌ እንደተመለሰበት፣ ሽባ እንደሆነ፣ አይኖቹ እንደታወሩ፣ እጁ በእሳት እንደገባ፣ ጅማት እንደተኮማተረ፣ እንደሰለለ ይናገራል። ማን ሲባል ብዙ ሊቃውንት ከሚገኙበት ይልቁን እነ ቅዱስ ኤፍሬም ከወጡባት ከሶርያ ሀገር የወጣው ሊቁ አይሻዳድ የተባለ ሊቅ በዚህ ልክ ተርጉሞታል ማለት ነው። እንዲህ ካየነ ነገሮችን ማንሳ አንደኛ ሁማን የሚጠባበቁት ውሃ ምን አይነት ውሃ ነው የሚለው እኔ ማለት ነው። ሁለተኛ 5 እርከኖች ምንድን ናቸው? ሶስተኛ 5ቱ በሽተኞች ይጠባበቁት የነበሩት ምንድን ናቸው የሚለው እነዚህ 3 ነገሮችን ነው። የመጀመሪያው ውሃው ምን ነበረ ስንል ውሃው ተርታ ውሃ አይደለም። ኢየሩሳሌምን ሰናክሬም የከባት በመጣ ጊዜ ሰናክሬም የከባት ሰራዊቱን ሰብስቦ በመጣ ጊዜ ሕዝቅያስና ኢሳይያስ ወደ ቤተ መቅደስ ሄደው ከ5ቱና ከ6ቱ ቆመ ቢስ ሆነው
ጸሎት ጸለዩ፣ አለቀሱ። እግዚአብሔር ይህንን የመጣውን ትምክተኛ ንጉሥ ወደ ነበረው ቦታ እንዲመልስላቸው አለቀሱ ይላል። አለቀሱ። ሲያለቅሱ በእንባቸው በአዘናቸው እንባቸው ካረፈበት በጸሎታቸው ውሃው ፈለቀ። ውሃው ኩሬ ሰበሰበ። እዚህ ኩሬ ነው በቃ በእነዚህ እንባ ከፈለቀው ውሃ ላይ ነው የሚጣበቁ የነበረ ማለት ነው። ይህ ውሃ በማን ጸሎት ነው የፈለቀው? አንዳንድ ሰው ቅዳሜ የሚፈወስበት የእግዚአብሔር መልአክ መጥቶ የሚባርከው ውሃ ወይም የሚያንቀሳቅሰው ውሃ በማን ጸሎት ነው የፈለቀው ሲባል በደጉ ንጉሥ በሕዝቅያስ በነቢዩ በኢሳይያስ ጸሎት አዘን በደጉ ንጉሥ በሕዝቅያስ አዘን በሕዝቅያስ ጸሎት የፈለቀ እንደሆነ በትንቢተ ኢሳይያስ ምዕራፍ 22 ላይ ከሁለቱ ቆመ ቢሲዎች ከአምስቱ ከስድስቱ ቆመ ቢሲ እንደፈለቀ ይናገራል ማለት ነው። በብሉይ ኪዳን ሊቀ ካህናቱና ንጉሡ ተጠግተዋቸው የሚቆሙ ቆመ ቢሲዎች አሉ። እነዚህ ያዕቆብ በለዝ ይባል። በለዝ ማለት ጽን ማለት ነው። ጽኑን ንጉሡ የሚደገፈው ማለት ነው። ያዕቆብ ማለት ደግሞ ራተ ማለት ነው። ሊቀ ካህናቱ የሚደገፈው ማለት ነው። ሊቀ ካህናቱ ያዕቆብን ይጠጋል፣ ንጉሡ በለዝን ይጠጋል። ፊት ለፊት ተያይተው ይቆማሉ። መንግስት እንበለ ክህነት፣ ክህነት እንበለ መንግስት አይጸናም ሲሉ ማለት ነው። ያዕቆብ ማለት ራተ ማለት ነው። ራተ ሕገ ኦሪትን የሚያስተምረው ሊቀ ካህናቱ የሚጠጋው ማለት ነው። በለዝ ማለት ደግሞ ጽን ማለት ነው። ጽን ሕዝቡን የሚያጸናው ንጉሥ የሚጠጋው ማለት ነው። እዚህ ላይ ተጠግተው ሲጸልዩ ነው በጸሎታቸው የሚያፈለቁት ማለት ነው። ታዲያ ይሄ በጎቹ የሚታጠቡበት የሚዋኙበት አምስት እርከን ያለው አምስት አይነት በሽተኞች የሚጠባበቁት ነበረ ማለት ነው። ስለዚህ ምሳሌ ነው ማለት ነው። አምስቱ እርከኖች የአምስቱ አዕማደ ምስጢር ምሳሌ የምስጢረ ሥላሴ፣ የምስጢረ ሥጋዌ፣ የምስጢረ ጥምቀት፣ የምስጢረ ቁርባን፣ የምስጢረ ትንሣኤ ሙታን ምሳሌ ማለት ነው። እነዚያ አምስቱ መላለሻዎች ወይም መንገዶች ማለት ነው። አምስቱ ድውያን አምስት አይነት በሽተኞች ናቸው ያሉና እነዚህ አምስት አይነቱ ድውያን ደግሞ የአምስቱ ጾታ ምዕመናን ምሳሌ ማለት ነው። የአምስቱ ጾታ ምዕመናን የአይሩግ፣ የወራዙት፣ የአይኑስ ወይም ያንስት፣ የካህናት፣ የመነኮሳት ምሳሌ ማለት ነው። የነዚህ ጦር አላቸው፣ ፈተና አላቸው ማለት ነው። የአይሩግ ጦራቸው ምንድነው ከተባለ የአይሩግ ጦራቸው ፍቅረ ነዋይ ነው። አርጅተናል፣ ደክመናል፣ እንደ ቀድሞው ሩጠን ገንዘብ ማፍራት አናገኝም፣ ሩጠን ወጠን ቁልቁለቱን ወርደን አቀበቱን ወጠን ነግደን አትርፈን አርሰን ቆፍረን ገንዘብ ማግኘት አልችልም ብለው ያገኙትን ሁሉ መሰብሰብ ማለት ነው። ይሄ ፍቅረ ነዋይ ይዋጋቸዋል ማለት ነው። ከዚህ አልፎ በወራዙት ጦር በዝሙት ቢዋጋቸው በልጅነት ባገኙት ጸጋ ሀብት ድል ይነሱታል ማለት ነው። የወራዙት ጦራቸው ምንድነው ከተባለ ዝሙት ነው። ስለዚህ ከዚህ አልፎ በሌላ ቢዋጋቸው በፍቅረ ነዋይ ቢዋጋቸው በምን ድል ይነሱታል? በ40 ቀን ባገኙት፣ በ80 ቀን ባገኙት፣ በ40 ቀን ባገኙት ጸጋ የልጅነት ጸጋ ሀብት ድል ይነሱታል ማለት ነው። የአይኑስ ጦራቸው የሴቶች ጦራቸው ምንድነው ሲባል ትውዝፍት ነው። ትውዝፍት ማለት ጌጥ ማለት ነው። የምንዝር ጌጣጌጥ። ከዚህ አልፎ በሌላ ቢዋጋቸው በ80 ቀን ባገኙት ሀብት ወይም ጸጋ ድል ያደርጉታል ማለት ነው። የካህናት ጦራቸው ምንድነው ሲባል ትዕቢት ማለት ነው። ትዕቢት ከዚህ አልፎ በሌላ ጦር ቢዋጋቸው በ40 ቀን ባገኙት ልጅነት
ይነሱታል ማለት ነው። የመነኮሳት ጦራቸው ምን ነው ከተባለ ስስት ነው ማለት ነው። ምክንያቱም የሚፈልጉትን ነገር አያገኙም። በገዳም ነው የሚኖሩት። ከሰው ርቀው ድምፀ አራዊቱን፣ ግርማ ሌሊቱን፣ ጸበ ገዳሙን ረሃቡን ጽኑን ታግሰው ስለሚኖሩ በስስት ይዋጋቸዋል። በዚህ አንስ በሌላ ይዋጋቸው በምንድን ድል ይነሱታል ሲባል በ40 ቀን ባገኙት የልጅነት ጸጋ ድል ይነሱታል ማለት ነው። እንዲህ ካለ የሚያንቀሳቅሰው መልአክ ማን ነው? የሚያንቀሳቅሰው መልአክ ማን ነው? ይህንን ቅድም የጠቀሱት ሊቅ አይሻዳድ የተባለው ሊቅ ሶሪያዊ ነው። የሶሪያ ሀገር ተወላጅ ነው። እርሱ ምን ይወታል? የእግዚአብሔር መልአክ ተብሎ የተገለጠው ቅዱስ ሚካኤል ነው ብሎ ገልጾታል ማለት ነው። ስለዚህ በየክፍለ ጊዜው መጥቶ ቅዳሜ በሳምንት አንድ ቀን ውሃውን የሚያንቀሳቅሰው የሚባርከው ማን ነው ሲባል ቅዱስ ሚካኤል እንደሆነ አይሻዳድ የተባለ ሶሪያዊ ሊቅ ጽፎልናል ማለት ነው። ይህን ወንጌል ሲተረጉም ማለት ነው። እንዲህ ከሆነ የመጽሐፉ እዛ ላይ 38 ዓመት ሲኖር ደዌው ምን ነበረ ሲባል ደዌያትን በ5 እንከፍላቸዋለን። ደዌ ዘኃጢአት፣ ደዌ ዘመቅሰፍት፣ ደዌ ዘጽድቅ፣ ደዌ ዘንጽ፣ ደዌ ዘሐሴት ብለን በ5 እንከፍላቸዋለን። ደዌ ዘእሴት ብለን ደዌ ዘእሴት እንደ ኢዮብ ነው ዋጋ የሚገኝበት ማለት ነው። ደዌ ዘንጽ የሚባለው እንደ ጢሞቴዎስ ነው፣ በንጽህና የሚመጣ ደዌ ስላለ ማለት ነው። እንደውም ይህንን ሐዋርያው ቅዱስ ጳውሎስ ደቀ መዝሙሩ ጢሞቴዎስ ሲመክረው ውሃ ብቻ ጠጣ፣ ትንሽ ወይንን ጨምረህ የሆድን በሽታ እንዲፈወስ እንድድን ስለ ሆድ በሽታ ትንሽ ወይን ጨምረህ ጠጣ ብሎ መክሮታል ማለት ነው። ለሕክምና ነው። ይሄ በነገራችን ላይ ለሕክምና ነው። ስትስተማ የራቆ ባዶ ውሃ ጠጣ ወሰዳጣ ወይነ በእንተ ማመከል ከወይንተ ደዌ ከዘዘለ ስለ ሆድ ትራትን ትንሽ ወይን ጨምረህ ጠጣ ብሎታል። ብርሃነ ዓለም ቅዱስ ጳውሎስ ለደቀ መዝሙሩ ሲመክረው ምክራው ማለት ነው። በነገራችን ላይ ታዲያ ደዌ ዘንጽ ማለት ነው። ደዌ ዘጽድቅ ማለት እንደ ገብረ ክርስቶስ ማለት ነው። እንደ ገብረ ክርስቶስ ዋጋ የሚገኝ መንግስተ ሰማያት የሚገባበት ደዌ ዘጽድቅ የሚባል እንደ ገብረ ክርስቶስ ነው። ደዌ ዘኃጢአት እንደ ሳኦል፣ ደዌ ዘመቅሰፍት እንደ ሳኦል እንደ ሄሮድስ፣ ደዌ ዘኃጢአት የመጻጉዕ ማለት ነው። የመጻጉዕ በሽታ በኃጢአት የመጣ ነው ማለት ነው። በኃጢአት የመጣ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በኃጢአት እንደመጣ ሲያጠይቅ ምን ያለው? ዳግመኛ እንዳትበድል ያለው። ስለዚህ የመጻጉዕ በሽታ ምን አይነት ነበረ ከተባለ በኃጢአቱ የመጣበት ማለት ነው። በኃጢአቱ ያመጣው በሽታ ነበር ማለት ነው። ታዲያ ዳግመኛ እንዳትበድል ከዚህ የከፋ እንዳያገኝህ ዳግመኛ እንዳትበድል ብሎ ማስጠንቀቂያ ሰጥቶታል ማለት ነው። ነገር ግን መጻጉዕ ይህ በአካሉ ቢፈወስም ውስጣዊ አእምሮ ሽባነቱ አልተፈወሰም ነበርና የመጨረሻ የአይሁድን በመቀላቀል ክርስቶስ በዕለተ ዓርብ በሚያዝበት ሰዓት ከጲላጦስ አደባባይ ላይ እንደ ሊቁ አይሻዳድ አገላለጽ የመጀመሪያ በጥፊ እንደመታው የሚናገር እሱ ማለት ነው። ስለዚህ ወደ ተመለሰ በሽታው እንደተመለሰበት አይኑ እንደታወረ በኋላም የአልጋ ቆራኛ ሄደው ዳኛ ሆኖ እንደኖረ ይናገራል ማለት ነው። ይህ ሊቅ ማለት ነው። ታዲያ ይህ ሳምንት ጠቅለስ እናደርገው በሽተኞች ዕውራን የበሩበት፣ ለምጻም የነጹበት፣ ጎባጣዎች የቀኑበት፣ የተለያየ መሽታ በኃጢአት የመጣባቸው፣ ለመቅሰፍት የመጣው
እነዚህ ሁሉ በሽተኞች የተፈወሱበት ሳምንት በመሆኑ ክርስቶስ እነዚህ ለመፈወስ እንደሄደ ቤተክርስቲያኗ ታስተምራለች ማለት ነው። ቤተክርስቲያናችን ታስተምራለች ማለት ነው። በተለይ ሳምንት የተቸገሩ ልታስብበት ብሎ ያስባል ማለት ነው። በተለይ ሃይማኖት ላይ ተጽፎ እንደምናገኘው ይህ ሳምንት የተቸገሩትን የምናስብበት ክርስቶስ የተቸገሩትን ለመጎብኘት ለመፈወስ እንደሄደ ዕውራንን ለማብራት ለምጻምን ለማንጻት ጎባጣን ለማቅናት ሄዶ ከልምሻቸው እንደፈወሳቸው ከለምጻቸው እንዳነጻቸው ከጎባጣነታቸው እንዳቀናናቸው ለ38 ዓመት የአልጋ ቁራኛ የደዌ ዳኛ ሆኖ የነበረውን አልጋውን ተሸክሞ እንደሄደ አልጋውን ተሸክሞ 38 ዓመት የተሸከመችውን አልጋ እሱ ደግሞ ብድራቱን እንደከፈለ የሚያሳይ አልጋው ደግሞ ዋይ ፀሐይ ሲሆን የሚሞቅ ብርድ ሲሆን የሚቀዘቅዝ የብረት አልጋ እንደሆነ ኢትዮጵያዊ ሊቅ ተርጉሞታል ማለት ነው። ታዲያ ይህን ሳምንት በአጠቃላይ የተቸገሩትን የምንረዳበት ማለት ነው። የተቸገሩትን የምንረዳበት ማለት ነው። ኃጢአታችንን የምናስብበት በሌላ ጊዜ አይታሰብም እያልሁ አይደለም። የበለጠ ኃጢአታችንን የምናስብበት ልክ በደላችንን እንድንፈወስ ለድሆቹ የምንረዳበት ኃጢአታችን ደግሞ የምናስብበት ማለት ነው። ምክንያቱም ጸሎት፣ ምልጃ፣ እንባ፣ ሰቆቃ፣ ለቅሶ እነዚህ ሁሉ ኃጢአትን ከማሰብ ማህፀን የሚወለዱ ናቸው ማለት ነው። ከጾም የሚወለድ እንዳለ ከጾም የውና እንደሚወለድ ከየውና ነፃ ስጋ ነፃ ነፍስ እንደሚወለድ ከነፃ ነፍስ ፍቅር እንደሚወለድ ከፍቅር ርኅራኄ እንደሚወለድ ሁሉ ራስን ከማየት ኃጢአትን ከማሰብ የሚወለዳል። እሱ ምንድነው ከተባለ የመጀመሪያው ምልጃ፣ ልመና፣ ጸሎት፣ ለቅሶ፣ ሰቆቃ፣ ጭንቀት ከሲኦል ጣላለሁ ማለት እነዚህ ኃጢአትን ከማሰብ ማህፀን የሚወለዱ ማለት ነው። በዚያ ነው ያቀራጩ ልክ እነዚህን እያሰበ እኔ መቅደስ ላይ መቆም የማይገባኝ በደለኛ ሰው ነኝ እያለ ያለቅስ ነበር። ይለምናል፣ ይጸልያል፣ ኃጢአቱን እያሰበ ያለቅሳል ማለት ያለቅሳል። እንባን በደንብ እንከፍለዋለን ማለት ነው። እንባ አለ፣ ከዛ ቀጥሎ ደም አለ፣ ከዛ እዝ አለ፣ ከዛ የውስነት ማለት በዚህ ነው የምንከፍለው። እዥም ይባላል። ስለዚህ እነዚህ የሶስት አይነት እንባ ደረጃዎች የሚመጡት ሰው ኃጢአቱን ሲያስብ ማለት ነው። ኃጢአቱን ሲያስብ እና ይህን ሳምንት ራሳችንን የምናይበት ለተቸገሮች የምንረዳበት ለችግረኞች የምንደርስበት ሳምንት እንደሆነ ርቱዕ ሃይማኖት ላይ ስለ መጻጉዕ በጻፈው ድርሳኑ ላይ ተጽፎ እናገኛለን ማለት ነው። ስለ መጻጉዕ ታዲያ ቅዱስ ያሬድም ይህንን ሳምንት በአጠቃላይ ዕውራን እንደፈወሰ፣ ለምጻም እንዳነጻ፣ ጎባጣ እንዳቀና፣ ነበርጥ የሚወስን እምነት የሚወስን መጻጉዕን አጠቃላይ የመቶ አለቃውን እንደፈወሰ በድጓው ላይ አስቀምጦታል። የጾመ ድጓ በአራት የሚከፈለው ድጓ በዚህ ሳምንት ስለዚህ ብቻ ይናገራል ማለት ነው። ስለዚህ እኛም ምን ማድረግ አለብን ሲባል ይህን ሳምንት የይቅርታ ራሳችንን የምናይበት ለሌሎች ደግሞ ይቅርታ የምናደርግበት ለተቸገሮች የምንደርስበት እንደሆነ መገንዘብ ይጠበቃል ማለት ነው። ክርስቶስ ለችግረኞች እንደደረሰ፣ ለለምጻሞች እንደደረሰ፣ ለበሽተኞች ደርሶ እንዳዳነ እኛም በአቅማችን መድረስ አለብን። ምክንያቱም ምን ይሆናል? ተማሩ ከኔ ተማሩ ብሏልና ከኔ ተማሩ ብሏል። ከኔ ተማሩ ካለ እሱ አባታችን ነው። እሱ ጾሞ ብሎናል። እሱ በጾም በጸሎት ሰይጣን ድል ከነሳ በኋላ ደግሞ እናንተ ይህ ባላንጋራ ያለ ጾም ያለ ጸሎት አይወጣም፣ ዝንቱ ዘመድ ይወጽ ዘሪ ያለ ጾም ወበጸሎት የባላንጋራ ያለ ጾም ያለ ጸሎት አይወጣም ብሎ ሰጥቶናል ማለት ነው።
የእሱ ልጆች በክርስቶስ ክርስቲያን የተባልን እኛ በክርስቶስ ክርስቲያን የተባልን እኛ በወልድ ውሉድ የተባልን እግዚአብሔር የተባልን እኛ ልክ ተሜተማሮ ስላለ እሱ ለችግረኞች እንደደረሰ እኛም ደግሞ ለችግረኞች መድረስ ታስታውሱ ከሆነ መጻጉዕ ሰው የለኝም ብሏል። በሰው ሰውኛ መለኪያ ማለት ነው። ምክንያቱም ለበርካታ ዘመን ወሪት ጉልበተኞች የሚኖሩባት ወቅት ነበርና በጉልበት እየሄዱ ጉልበተኞች ሲጠመቁ 38 ዓመት ረዳት አልባ ኖሮ የመጨረሻ ክርስቶስ ነው የደረሰለት ማለት ነው። በዓለማችን ላይ ጠያቂ የሌላቸው ሰው አልባ የሆኑ እግዚአብሔር በቸርነቱ ፀሐይን የሚያወጣላቸው፣ ነፋሳትን የሚያነፍስላቸው፣ ቀለያትን የሚያፈስላቸው፣ መዓልትና ሌሊትን ክረምትና በጋን የሚያፈራርቅላቸው ብቸኛ የሆኑ ሰዎች ይኖራሉ። ለነዛ ከኔ ተማሩ ብሏልና መድረስ ይጠበቅብናል። በአቅማችን የፈቀደውን በማድረግ መድረስ ይጠበቅብናል ማለት ነው። ስለዚህ የሳምንት መጻጉዕ ተብሎ ይታወቃል። ስለዚህ በዚህ ሳምንት አጠቃላይ መጻጉዕን በሚነካ በሽተኞች ዕውራኖችን በሚነካ ዝማሬውን ሲዘመር የክርስቶስን ማዳን የክርስቶስ ለምጻሞችን እንዳነጻ ቁባቶችን እንዳቀና አጋንንትን እንዳወጣ ሲነገር ይሰነብታል ማለት ነው። መጻጉዕ ማለት ይህን ይመስላል። በመላው ዓለም ያላችሁ ምዕመናን ወምዕመናት ይህን ሳምንት በአግባቡ ጾመን በረከት እንድናገኝ አምላካችን ይርዳን። ለቀጣዩ ሳምንት እግዚአብሔር በቸርነቱ ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።